ሻንጣው የት አለ? እንዳትጠጊኝ ሻንጣው እዚህ ላይ ነበር። ምን የት አደረከው? የቆራረጥክበትን የት ነው ያለው? እቃዎች በምድር ይቆራረጥከት? ቤት ውስጥ ባለው ማቴሪያል ነው። ቢላና መቀስ ነው የተጠቀምኩት። በእናትህ አታስጨንቀኝ። ወጀራ ረጋሽ በምን አቅም ልቻለው? ያንገላታ እኮ ነው ከመኝታዬ ወደዚህ ይዞኝ የመጣው። ሴትዮ ጥሩ ሰው አልነበር። ሌላ ነገር ውስጥ እንዳንገባ እማ በስመ አብ ወወልድ ወመንፈስ ቅዱስ። አፈይ ስጋ ነው ሽታው። እስኪ ወንበር አንዴ አይ እናቴ፣ አይ ልጄ ምን አባቴ ላርግሽ? እንግዲህ እዚሁ ቁጭ ብዬ ነው የተከታተምሽው። እዚሁ ቁጭ ብዬ የማታ ወጥቶ ሰክሮ መጣ። ባግ ነገር ይዞ ደግሞ ተመልሶ ወጣ። በምሽት ማለት ነው? አዎ ማታ እርሶም እንደ ትልቅ ሰው እንደ ትልቅ እናት ከኛ በተሻለ ማርዳት ይችሉበታል። ስለዚህ ቤተሰቦቿን ለማፈላለግ እንሞክራለን ማለት ነው። የተሻለ የሚሆነው ያ ነው። የኪራይ አከራይና ተከራይ ውላችሁን ታመጡና እዛ ላይ ስልክ ምናምን ለማየት ለመመዝገብ እንሞክራለን። የቤተሰብ ስልክ ምናምን ይኖራችኋል አይደለም? ወይ በዛ እንይዛለን። ቀደም ሲልም በዛ መጠየቆት ይሻለኝ ነበርና ያንን ለማድረግ እሞክራለሁ። እናትዬ በርቱ እናታችን። እንግዲህ ያው እርሶ አይደሉ ወደዚህ ጠቁሞኝ የመጡት። ስለዚህ እርሶ ሲበርትተው ሲያግዙኝ ነው እኔም መስራት የምችለው ጉዳዩን። እሺ እናት እንደጀመሩት ይጨርሱት። እግዚአብሔር ያክብራችሁ። ገና ብዙ ነገር ይጠብቀናል። ቤተሰቦች አሉ፣ ስንት ነገር አለ አይደለም? አዎ ማይ በርቱልኝ። በጣም ከባድ ነው ይሄ። እኛንም ሳያስለቅሰን ቀርቶ አይደለም፣ ብዙ ተሰቃይተንበታል፣ ቆስለናል። ግን እናታችን ደግሞ እናት ናቸው፣ አይችሉም። የልጅ ፍቅር ልጅ ምን እንደሆነ ያቋታል። ልጅ በአካል በውን አብረዋት 2 ዓመት የኖረች ልጅ ናት። ይሄ ሁሉ ባለበት ሁኔታ እንግዲህ አንጀታቸው ባይቆስል ነው የሚገርመው። እኛም ማናቃት በዚህ መልኩ አሰቃቂ መልኩ ተገላ ሊያውም በባለቤቷ ቤት ውስጥ ከርማ ሻንጣ ውስጥ እንደዛ እስኪሸት ድረስ ማለት ነውና ይሄ ነገር ከባድ ነው። ለመናገር ይከብዳል። እንኳን አይቶ ድርጊቱን ለማከናወን እኔ አላውቅም። በጣም ከባድ ነው። ስለዚህ ነገሩን አሁንም አጥብቀን የምንከታተለው ነው የሚሆነው። ባገኘነው ሰዓት ይሄን ወንጀለኛ የምንይዝበትና ተከታትለን እውነታውን የምናገኝበት የምንደርስበት እሱም ለፍርድ የሚበቃበት ይሆናል በቅርብ ጊዜ። ፈጣሪ ይርዳን። እናንተም ጸልዩ ቤተሰቦቼ። አሁን ወደ እንግዲህ ምርመራችን በብዙ መከታተል ይኖርብናል። ወደ ሆስፒታል መሄድ ይኖርብናል። ወደዛ እንሂድ አይመስላችሁም? ወደዛ እንሂድ። እናታችን እንግዲህ እደውላለሁ። አዲስ ነገር ካለ ደውሉልኝ። በርቱ እርሶ። እኔም አለሁኝ። ድብ ካሜራ እንገጥማለን። ሙሉ አካባቢውን ግቢውን ምኑን እሺ እናታችን አደራ ለማንም እንዳያሳውቁ። ይሄን እናደርጋለን። ሙሉ ግቢውን ይሄን ቤት የጓሮ በጠቅላላ ልጁ ያለበት ቤት ውስጥም ቤትም ደጅም ካሜራ እንገጥማለን። ጨማምረን በድብ ካሜራኛ ወደ 2 ያለን 3 4 አድርገን ለመጨመር እንሞክራለን። ከኛም እቃዎች ውጪ በላይ ኃይሎች እንዲሰማሩ እናደርጋለን። ተጨማሪ እንትኖችን እናደርጋለን ማለት ነው። እናታችን አካባቢውም ላይ ሰው እናስተማራለን። እኛም አጥተናል። እግዚአብሔር ይስጣችሁ። እግዚአብሔር አይዞት ራስዎትን ያረጋጉና እሺ። እኛ ክትትላችንን በብዙ ማጠናከር ይኖርብናል። ልብ ካሜራ ገጥመን የሚሆነውን ነገር ለመከታተል እንሞክራለን። በአካባቢው፣ በዙሪያው፣ በቤቱ፣ በግቢው በሙሉ እንዲሁም እርሱ ጠፋበት ወይም ደግሞ ጠፍቻለሁ ብሎ ካሰበበት ቦታ እየሄድን አነፍንፈን ካለበት ቦታ ለመያዝ እንሞክራለን ማለት ነው። እንግዲህ አብራችሁን ቆዩ። አዲስ ነገር ይዘን እስክንመጣ ማለት ነው። ሰላም ቆዩ።
ገባ ነው የሚባለው? የት ገባ ነው የሚባለው? የት ገባ? ቤተሰቦች ትንሽ በሚያሳዝንና በሚያስደነግጥ ሁኔታ በዚህ ምሽት ሰውየው ዘሎ ሲገባ በአጥር አይተነዋል፣ ተመልክተነዋል። ከዛ ባለፈ ቤት ውስጥ ገብቶ ሻንጣውን ሲያጠው ወይም የሚስቱን ሬሳ ሲያጥ ተደናግጦ የሚያደርገው ነገር ግራ ገብቶት እኔም አላየውም አልተመለከትኩም ነበር። በምሽት ቤት ገብቼ በተኛሁበት ሰዓት እንግዲህ ባልደረቦቼ ናቸው ደውለው የነገሩኝ ሰውየው ገብቷል ብለው እና ተደናግጫለሁ። ካሜራ አብርቼ ከጓደኛዬ ጋር ስለነበርን በስልክ ነው እየቀረጽን ይብን ያለ ነው። ካሜራማን አብሮኝ አይደለም ያለው። ወደ እሳቸው ልደውልና ራሳቸውን እንዲጠብቁ ላድርግ። እኛም እስከዛ እንደርስላችኋለን በቶሎ መኪና ጠርቻለሁ። እስኪመጣ እየጠበኩኝ ነው። ወይዘሮ አረጋሽ እንዴት ኖት? አለን ይመስገን። ቀሰቀስኮት? እሺ እናታችን፣ አሁን ቆይ አንድ ነገር ልነግሮት ነው። ትንሽ ይረጋጉ እናቴ። ይኸውልዎት አሁን ሰውየው ሲገባ በአጥር ዘሎ ሲገባ አይተነዋል። አሁን ደግሞ ቤት ውስጥ ገብቷል። አዎ ቆይ እማዬ፣ አዎ አይ ድምፆትን ይቀንሱ እንዳይሰማት፣ እሱ እንዳይሰሙት፣ ሰውየው እንዳይሰሙት። ቤት ውስጥ የራሱ ቤት ውስጥ ገብቷል እናታችን። ሁኔታው ግራ ስላጋባን ነው እያወራን እያለ በድብቅ ካሜራ እየተከታተል ነው ስለነበረ እንግዲህ በዚህ ምሽት ሲገባ ስላየን በሮትን ይቆራል። እኛ እንመጣለን እማዬ። ዘሎ ነው የገባው እማዬ። ይኸውልዎት እንመጣለን። በሩ ሄሎ። እሺ ለማንኛውም ቶሎ
ቶሎ እንድረስ መኪና እስኪመጣ እየጠበኩ ስለነበር ነው እሳቸውን ለማሳወቅ ስል ነው ይሄንን ማደርገው ያለሁት። እንግዲህ እንውጣ። አንተንም ትንሽ አስጨነኩ፣ ይቅርታ። እሺ በእናትህ ምን አልከኝ ልጅ? ምን አልከኝ? ወይዘሮ አረጋሽ ወይዘሮ አረጋሽ ተነሽ አንቺን ብሎ አባዬ ቤቴ ገብተሽ ነበር ተነሽ አንገትሽ ስር ሳለ ተነሽ ቤቴ ገብተሽ ነበር ምንድን ነው ያደረግሽው? ቤቴ ገብተሽ ምንድን ነው ያደረግሽው? አንቺ ሴትዮ ተነሽ ሴትዮ ሌላ ነገር ውስጥ እንዳንገባ ስሚ። የት ነው ሻንጣውን የት ነው ያደረግሽ? ሴትዮ ንገሪኝ። በሻንጣ ያስቀመጥኩት ዝም በይ። በሻንጣ ያስቀመጥኩትን የት ነው ያደረግሽ? ስነ ስርዓትሽ ነሽ። አንቺን ብሎ አባዬ አንቺ ነሽ ጠቋሚዋ። አንቺ ነሽ። ሻንጣው የት ነው? ስሚ፣ አንቺን ብሎ አባዬ አንገትሽ ስር ከት ነግሬሻለሁ። ሴትዮ እንደው አብረን በበላ ነው በጠቅላላ ይዤሃለሁ። እባክህ ጥሩ ልጅ ነበርክ ልጄ። ልጅሽን ፈልጊ። ትልቅ ሰው አይደለም። ሻንጣው የት አለ? ነግሬሻለሁ። እኔ አላየሁም። ሴትዮ ነው የምጠይቀኝ? አልገባኝም። እባክህ ልለምን። ነግሬሻለሁ። ሻንጣውን ብዬሻለሁ። የሰማሽ ነው? ሻንጣውን ነው የምልሽ። እባክህ ምን ጉልበት አለኝ እኔ እንደዚህ የምታኝ? ስነ ስርዓት ያዢ። አታስመስይ። አርፈሽ ተቀመጭ። ሻንጣው የት አለ? እንዳትጠጊኝ። ሻንጣው እዚህ ላይ ነበር። ሻንጣው እዚህ ላይ ነበር። ሻንጣውን አምጪ። ምንድን ነው? ማን ነው? እባክህ ልጄ ልለምን እባክህ። አብረን በበላ ነው በጠጣ ነው ልጄ እባክህ። አንቺ ሴትዮ አርፈሽ ተቀመጭ። ምንድን ነው? ማን ነው? ምን ዕዳ ነው የፈረደብኝ? ስርዓት ያዥ። ማን ነው? ምንድን ነው? ወይዘሮ አረጋሽ ወይ ልጄ ነግባና ካሜራ ላይ መሳሪያ ምናምን በጠቅላላ ጣሉ። ቆሻሻ ሰሞኛለሁ። እንገስም ብዬ ሙጀፋ ምንድን ነው? እንገስም ብዬ ሙጀፋ ቆሻሻ ማን ነው? እንገስም ብዬ ሙጀፋ እንዳትንቀሳቀስ። እግዚአብሔር ይስጣችሁ። ተባረክ። ደረሳችሁልኝ። አይዞት ወደ ውጭ ሊገለኝ ነበር። ከባልደረቦች ጋር እንዳትንቀሳቀስ። ቆሻሻ ሌባ፣ የሚስትን ነፍስ ገደልክ፣ ያጠፋ አንተ ቆሻሻ። ፌንት ወድቋል። መሰሩትና እመጣለሁ። ላረጋጋችሁ እሳቸው ልኝ እንጂ ገሎኝ ነበር። እኔንም እንደሷ ቁርጥርጥ አድርጎኝ ነበር። እንደው ሰው ሲታይ ጥሩ ሰው ይመስላል። ለካ እንደዚህ ክፉ ነው። በምን አቅሜ ልቻለው?
እያንገላታ እኮ ነው ከመኝታዬ ወደዚህ ይዞኝ የመጣው። እኛም ስናየው በጣም ደንግጠን ነው እንግዲህ ወደ እርሶ የደወልነው በዚህ ሌሊት። እንግዲህ ውድቅት ሌሊት ነው የእርሶንም ነፍስ የምናጣበት ነበር ይሄን የሚሆነው። ነበር ፈጣሪ የፈራሁት በዚህ እኮ ፍጥነት እኔም ባንደርስ ድሮ። ኖሮ። አዎ ይሄን ነበር ብያችኋለሁ እኮ እኔ ፈራው ለራሴ ብያችኋለሁ። አዎ፣ እግዚአብሔር ያክብራችሁ። እንቅልፋታችሁ በዚህ ፍጥነት እንዴት እንደደረሳችሁልኝ ፈጣሪ ብድራችሁን ይክፈል። ተባረኩ። አሚነታችን አሚን። ወይዘሮ አረጋሽ ዛሬማ ጠፍቼ ነበር እኔ ራሴ። በጣም የሚያስፈራ እንግዲህ ምሽት ነበር። በጣም ከባድ ነበር። አቤት አንተ መቻየው ክፋቱን፣ ወይ ክፋቱን መቻየው ክፋቱን እንዴት አድርጎ አንከልክሎ ከቤቴ እንደ ውሻ እየጎተተ እኮ ነው ያመጣኝ። ወይዘሮ አረጋሽ በጣም ከባድ ዱብዳ ነው፣ ከባድ ነገር ነው የተፈጠረው። እግዚአብሔር ይስጥልኝ ልጆቼ፣ ተባረኩ። አሜን። ነፍሴን ያተረፋችሁት መገናኘታችን ዛሬ ቀላል አይደለም። አዎ ነፍሴን ያተረፋችሁልኝ፣ ተባረኩ ልጆች። አሜን እናታችን። ያው እንግዲህ ቀደም ሲል ለቤተሰቦች አርድተን ነበረ ከእርሶ ጋር ሆነን ያረዳ ነው የልጃቸውን እንደዚህ መሆኗን አሰቃቂ ግድያ መድረሷን በባለቤቷ ወይም በዚህ ግለሰብ ማለት ነው። እንግዲህ በጣም አሳዛኝ የሆኑ ሳምንታት ነበረ ያሳለፈው። በጣም ከባድ ነበረ። ጭራሽ ዛሬውም ይከብዳል። ዞሮ እንደፈራ ነውም እንዳልነውም እኛም በርቀት ስንከታተለው ከረምን። ልናገኘው አልቻልንም። አድራሻው ሊገኝ አልቻለም ነበረ። ቀንም ሰው አስቀምጠን ነበር እዚህ አካባቢ ሲመጣ ሲገባ ሲወጣ ከታየ ተብሎ ድብቅ ካሜራ ማርገን ነበር ሙሉ ግቢው የሰው ደመች ያስቀምጣል ልጄ። አዎ ሲያንቀዠቅዥ አመጣው። ይሄው ሲያንቀዠቅዥ አመጣው። ጭራሽ እኔንም ልገለኝ። እኔ ካልያዛችሁት ተስፋም የለኝም። አርፌ የምቀመጥ አይመስለኝም። ህጉ በሚፈርደው መልኩ ፍርዱን የሚያገኝ ነው የሚሆነው። ለአሁንም ላደረገው የግድያ ሙከራ ሚስቱም ላይ ላደረሰው አሰቃቂ የግድያ ወንጀል ማለት ነው በሁለቱም ይጠየቃል። ሌላም ወንጀል ካለበት የቀረውን ጣቢያ የሚናዘዝ ነው የሚሆነው። ምናልባት ተፈላጊም ሰው ሊሆን ስለሚችል በሌላ ጉዳይ ራሱ እናታችን እንግዲህ እርሶን ከዚህ በኋላ የሚያሰጋ ነገር አይኖርም። ጥበቃ አሁንም እንዳይለዩት የቻልነውን እናደርጋለን። አዎ አሜን። ብድር ይግባችሁ። አሜን አሜን። ወይዘሮ አረጋሽ እንግዲህ ልጆችዎትም እንግዲህ ካሉ በአቅራቢያ ከእርሶ ጋር ቢኖሩ ቢቆዩ ብለን እንደው እንደ ሀሳብ አቀርባለሁ። እኔ ብቻዎትም ባይሆኑ ይመረጣል በዚህ ሰዓት፣ ወይ ደግሞ አጋዥ እንግዲህ ሰራተኛ ብትሆን ብቻ አንድ ሰው አብሮት ሊኖር ይገባል። ቤቱን ራሱ እያስፈራኝ ነው አሁን። ጭራሽ ያንን አይቼ እንደገና ደግሞ እኔ ላይ የደረሰው ነገር እዚህ ቤት ያኖረኛል ብለህ ታስባለህ? በጣም እኮ ነው የሚያስፈራው። በጣም ነው የሚያስፈራው። አመጣጡ ዛሬማ ያስፈራል በጣም ከባድ ነው እናታችን። እንግዲህ እርሶ ራስዎትን ያረጋጉ። ብዙ እንግዲህ ወንጀሉን ሰርቶ ቤተሰቡን ተናግረን ያን ሁላ የሀዘን ጊዜ አሳልፈን ከርመናል። ዛሬ ላይ ደግሞ በዚህ ምሽት መጥቶ ይሄን ማድረጉ እንግዲህ እኛም ሳያስበው ስለደረስንበት የሰው ደም የት ይሄዳል ብለህ ነው አንቀጭቅዞ ያመጣል እኮ። የእሷ ደም ያቺ ምስኪን ደም እንደ በግ ታርዳ የሞተች የእሷ ደም ነው አንቀጭቅዞ ያመጣው። አቅዶበት አስቦበት እኔንም ሊጨምረኝ ነው እንጂ እኔ እስካሁን ድረስ ልቤ እየመታ ነው። እስካሁን ድረስ ማለት ነው ልቤ እየመታ ነው። የሆነውን ነገር ማመን ያቃተኝ። አንድ ነገር ሳያደርጉት በፊት መድረሳችን በራሱ ትልቅ ነገር ነው ለኛ። ፈጣሪ የሚያመሰግን ተባረኩ እንጂ ገና በቃ እሱ ቤቱ እንደገባ ሳይ ማለት በጣም ነው የደነገጥነው። በጣም ጓደኞቼን እንኳን በስርዓት ማናገር አልቻልኩም። ቶሎ እንሂድ በቃ እየተባባል ልባችን ሁላችን እየመታን ይመጣ ነው። ደርሳችሁልኛል። ተባረኩ። ክፉ አይንካችሁ። አሜን እናታችን አሜን። አይዞት እንግዲህ ጠንቀቅ ይበሉ። ከዚህም በኋላ ላለው አጠገቦት እንደዚህ አይነት ክፉ ሰው አያጋጥማችሁ በህይወታችሁ ማይለፍ። አሜን። ልጆችዎትንም ከዚህ በኋላ እንግዲህ አብረን የእርሶም ጥበቃ እንዲጠበቅሎት እናደርጋለን ማለት ነው። ሰውየውን ወደ ጣቢያ እንወስደዋለን። አሁን መኪና ላይ ተጭኗል። የቀረውን ነገር እንግዲህ ፖሊስ ጣቢያ ሄዶ በደንብ ይናዘዛል፣ ወንጀሎቹን ማለት ነው። እኛም ምስክር ነን፣ እማኝ ነን፣ የአደጋ ሰለባም ነን፣ እሳቸው በተለየ። ስለዚህ ሁሉ ምስክሩን ይሰጣል፣ ፍርዱን ያገኛል ማለት ነው። ፈጣሪ በዚህ ያሳልፎታል። የሚስቱ እንዳለ ሆኖ ማለት ነው። ወይም ደግሞ የሀረገወይን ማለት ነው። እሷን መመለስ አልቻልንም። ፈጣሪ ነፍሷን በገነት ሊያኖርልን፣ ቤተሰቦቿን ያጽናልን፣ የቅርብ ሰዎቿን ያጽናልን። ምን ራሴን ጠበቅኩት። እናንተን ባይጥልልኝ ዛሬ ሞቼ ነበርኩ። ሞቼ ነበር። እናንተ ዘዴ ነው ዛሬ እዚህ ጋር ቆሜ የምታዩ። ያ ካሜራ እዚህ ባይቀመጥ ኑሮ እኔ ሞቼ ነበር። ድፍት ብዬ ቀርቼ ነበር ዛሬ።
ፈጣሪ ያለውን የሆነው እናታችን ምናልባት ዛሬን ራሱ አዳሮትን እዚህ ባይሆንና የተሻለ ቦታ ሌላ ቦታ ሆቴል ወስደን እዛ ብናርፍ አንድ አዳሮትን ጥሩ ይመስለኛል። ለእርሶም ለመረጋጋት እንዲሆን ማለት ነው። እኛም ከዚህ ቦታ መሄድ አለብን። አሁንም ያለነው ራሳቸው ቤት ውስጥ ስለሆነ ከዚህ ወጥተን እንደ ሆቴል ቢይዙ ብዬ አስባለሁ። እሺ ካሉኝ ልብሶትን ይዘው ቢያንስ ለ24 ሰዓት ውጭ ቢሆን ይሻላል። ልጆቹ ጋር እንደዋውላለን። እንግዲህ የተቻለውን ደግሞ ቀስ እያለን የምናደርገውን እንመክርበታለን። እናታችን መልካም እንግዲህ እስካሁን ስትከታተሉ የቆያችሁት እኛም በክትትላችን መሰረት ስንከታተል የከረምነውን ጉዳይ ዛሬ በዚሁ ልንቋጨው ችለናል። አስጊ ነበር፣ አስፈሪ ነበረ፣ ግን ፈጣሪ ረድቶን ወንጀለኛውን ለመያዝ ችለናል። የቀረ ሌላ ሰው ሳይሞት ወይም ሳይጎዳ ማለት ነው። ቤተሰቦች ሁሌም አብሮነታችሁ ከኛ ጋር ስላለ ስላልተለየን ሼር እያደረጋችሁ ሰው ጋር እንዲደርስ ስለምታደርጉ ኮሜንት ላይ ሀሳብ አስተያየት ስለምትሰጡ እጅግ አድርጌ ነው አመሰግነው። ሁሌም የኛ ስራ ወንጀለኞችን ማጋለጥ፣ ነፃ መውጣት ያለባቸውን ተበዳዮችን ነፃ ማውጣት ነው። ከፈጣሪ በታች ስራችን ነው። እናንተ ደግሞ ሁሌም እንደ ቤተሰብ አብራችሁን ሆናችሁ ሁሌ ስለምታግዙን በጣም እናመሰግናለን። ቤተሰቦች ለዛሬው በዚሁ ላብቃ። ሰላም ቆዩ። አንተ ውሻ አንተ ምናምንቴ ሰው እንዴት ማለት እንዴት እጅ ታዘዘልህ? ጠላት ነች ወይ? አገባት እንጂ ምን አረገች? እንደዚህ ቆራርጠ ምጥላት የሰው ነፍስ መሆኑ አልታየህም? አልታወቀ? ምን አርጊ ነው የምትለው? ምን አርጋ ነው? ምን አይነት ጨካኝ ሰው ነው? ሰይጣን አሳስተኝ። አፈር ብላ ሰይጣን ነህ አንተ። ሰይጣን የሚቀናብህ ሰይጣን ነህ አንተ። ብለህ እኛ ባንደርስ ኖሮ አከራይክንም ደፍ ተገላቸው ነበር አይደል? ደም የጠማው እጅ ለመደና እንዴት እጅ ታዘዘልህ? በየትኛው ሰዓት እንደዋጠቃት እንደዚህ አድርገህ ሲያክለፈልፍ እኮ ያስታውቃል ሁኔታ ራሱ ሲጀመር። አሁን ትናገራለህ አትናገር? ምኑን ልንገርህ? አንደኛ ለምን እንደዚህ እንዳደረግካ ትናገራለህ። ድብደበው ሚያንስ ከሆነ ይጨመርልሃል። ሌላ ነገር እዘላብዳለሁ ብትል በቃ ስለምቀና ነው። ምን ማለት ነው መቅናት? በቃ ቅናት አለብኝ ስለምቀና። በምን ጉዳይ ነው የምቀናው? የተለያዩ ስልኮች ይደወሉባታል አንድ። ከዛ በተረፈ ደግሞ መውለድ አትችልም፣ አትወልድም። ችግሩ ወየኔ ይሆናል ብዬ ምናምን ምርመራ ማድረግ ነበር፣ ግን እሷ ነች መውለድም አትችልም። እና ይሆን እንደሆነ ሚስት እኮ ነች፣ ትዳርህ እኮ ነች። ሰው እኮ ሳይወልድ እኮ አብሮ ይኖራል እኮ፣ ያረጃል። ይደወልባታል፣ በብዛት ስልክ ይደወልባታል። ምን ማለት ነው ስልክ ይደወልባታል ማለት? ምን ማለት ነው? ለባብሳ አጊጣ ምን ብላ ተውባ ሽቷን ነስንሳ እኔን ቤት ቁጭ አድርጋ ጥላይ ትወጣለች። የት ነው የምትወጣው? ምን ማለት ነው? አላውቅም። ሰርታ ወጣ እንጂ ልከታተላት ጥረት አድርጌ ነበረ እና ደውላትም ወንድ ነው እናገኛት ከወንድ ጋር እንደዛ እንኳን አላገኘኋትም። ምንም ባላወቅበት ሁኔታ ነው ይሄን ሁሉ ዘግናኝ ጨካኝ ስራ ስትሰራ የነበረው። እንደዚህ አሰቃቂ ግድያ ያደረስክባት ይሄን ሁሉ እያወቅ ምንም ነገር ሳታውቅ አውርታ ስልክ ልክ እኔ ከውጭ ግብት ስል ስልኩን ትደብቀዋለች። አንሺና ስልኩን አምጪና ማየት እንፈልገው ነገር አለ ብዬ ስላት አትሰጠኝም። ፓተርኑንም አላውቀውም። ሚስቴ እስከሆነች ድረስ የስልኳን ፓተርን እንኳን ማወቅ የለብኝም ስታስቡ። እና ግልጽነት የላችሁም። ትዳር እኮ ይኸውልህ መዝለቅ ባይችል መፋታት ይችላል። ሰው መፍታት ትችላለህ። እንደው እንዴት እሺ እጅ እንዴት ታዘዘልህ? አይምሮ እንዴት ፈቀደ? ታውቃለህ አሰቃቂ ግድያ እንደሆነ? አውቃለሁ። በመችና በምን አይነት ሁኔታ ነው እንደዚህ ያደረካት? የት ሆነክ? እንዴት ነው ቆራርጠ የገደለ? እስኪ ተናገር። አላውቅም። በቃ መጀመሪያ በቦክስ ነው የምትዋት። መቼ ነው ይሄ የተፈጠረው?
ለምንስ እንደዚህ ያደረክ? መጀመሪያ በጣም ተጨቃጨቀችኝ። በጣም በቃ እንትን አደረገችኝ። በቃ ትሰድበኛለች፣ ትናገረኛለች ምናምን ምናምን ብዙ ምን አገባ ነው የምትለኝ። በኋላ ሳላስበው በቃ በቦክስ እንደዚህ አድርጌ ስመታት እዚህ ጋር ዝርር ብላ ተኛች፣ ወደቀች። ከዛ ያስመሰለች መስሎኝ ድጋሚ ማለት ነው አናቷ ላይ ነው እዚህ እርግብግቢቷ ላይ በቦክስ ስደግማት ፌንት ሰራችብኝ። ብቀሰቅሳት ብላት ብሰራት ምንም ነገር የለም። መጨረሻ ላይ መቆራረጥ ጀመርኩ። ቆራረጥኳት እና የልብስ ሻንጣ ነበር፣ እሱን አጋብቼ ሻንጣ ውስጥ ከተትኳት። ይሄ ነው፣ ሌላ ምንም ነገር የለም። ሌላ ምንም ነገር የለም ትላለህ? ከዚህ በላይ ምን ይፈጠር? ምን ታረጋት? ከዚህ ያደረኩትን እኮ ነው የምነግርህ። ምን የታረከው? የቆራረጥክበትን የት ነው ያለው? እቃዎች በምድር የቆራረጥከት? ቤት ውስጥ ባለው ማቴሪያል ነው። ቢላና መቀስ ነው የተጠቀምኩት። በእናትህ አታስጨንቀኝ። አንተ ውሻ አታስጨንቀኝ። አዎ ቤት ውስጥ ባለው ነገር ነው የተጠቀምኩት። የት ነበር የከረምከው? የት ነበር የጠፋው? እኔ በየቦታው አጎቴ ጋር ነበርኩ። ወደ ሰብታ እዛ 2 ቀን 3 ቀን እንዳደርኩኝ በቃ እንቅልፍ ማልወስድ አለኝ። በቃ ሂድ ወደ ገደል ግባ ግባ ነው የሚለኝ። ከዛ ተመልሼ እመጣለሁ። ተመልሼ መጥቼ ደግሞ ገና በሩን ስከፍተው በቃ ምንም እዚህ ጋር እኔ አሁን ምንም እዚህ ጋር ማልቀስ ምንም ፈልጌ አይደለም፣ ግን ተመልሼ ደግሞ ራቅ ወዳለ ቦታ ሄዳለሁ። ራሴንም ላዝናናው ብሞክር ብጠጣ በቃ አይወጣልኝም። ምንም ስካርም የለም ምንም የለም። አልተኛውም። በጣም ረጅም ጊዜ ነው አልተኛውም። እንቅልፍ አልተኛም። ማይደረስብህ ነበር ይመስል። ከህግ የሚያመልጥ ማን አለ? እስክያዝ ላምልጥ ብለን ያመለጥከው አይደለ? እንደዛ አይደለም። በቃ እኔ ከራሴ ጋር ስላልነበርኩኝ ለዛ ነው እንጂ እኔ እጄንም ብሰጥ ደስ ይለኝ ነበረ። ግን በቃ ማመልጥ መስሎኝ ነበረ። ገና ለገና በቀናት ስሜት ተነሳስተ አታሳዝነም? ሴትዮዋ አታሳዝነም? እቺ ቤተሰቦቿ ይጠይቃሉ አትልም? ምን ዋጋ አለው አሁን የምታሳዝኝ? አንዴ አድርጌዋለሁ። ልትፈታኝ ትችላለህ? ትንሽ ሰዓት ፍታኝና በጣም ይኸውልህ፣ አይደለም መፈታትን ሳይሆን ቢያንስ እጄን ፍታኝና የፈለግከውን ነገር። ገና እኮ እግርና እጅ ታስሮ ከርቸሌ ልትወርድ ነው። የእጅ ወደ ኋላ መታሰር ነው የገረመ? የት ሄዳለሁ? ይህ እኮ ዓለም ላይ ካሉ እኮ አሰቃቂ ግድያ ሙከራዎች እኮ አንዱ እኮ ነው። ሊያውም ምንም ባላጠፋት ሴት፣ ምንም እንኳን እንዲህ እዚህ ግባ እንኳን የሚባል ጥፋት ሰራች ባልተባለች ሴት፣ በአንተ ላይ ወንድ ትደርብ አትደርብ ማታቅ ሴት ገና ለገና ተደወለላት ብለህ ሊያውም አትወልድም ብለህ አስበህ ችግሩ እሷ ጋር ነው ያለው ስላልወለደች ትለኛለህ። አትፈታትም እንዴ ታዲያ? ሞክሬያለሁ፣ ለመፍታት ሞክሬያለሁ፣ አልቻልኩም። በጣም ምን ማለት ነው አልቻልኩም? በጣም ነው ማፈቅራት የነበረው፣ በጣም ነው ማፈቅራት። አዲስ አበባ መቼ ነው የተመለስከው? ወደዚህ የተመለስከው መቼ ነው? 2 ዓመት ከምናምን ነኝ አዲስ አበባ። አሁን ከጠፋበት ሰበታ ነኝ ምናምን ነኝ ካልከው መቼ ነው የተመለስከው? አሁን ቅርብ ቀን ነው። ስለዚህ አዲስ አበባ ቆይታል ማለት ነው ለቀናት? አዎ እዚህ ነበርኩ። ሰው እንዳያገኝ ብለህ ነው በዚህ ሌሊት ባጠር ዘለ የገባ? አዎ አስክሬኑን ፈልጌ ነው የገባሁት። ምን ልታረገው? ልቀብረው። የት ወስደህ ልቀብረው? አመቻችቼ ነበር ጫካ ውስጥ። አጎትህ ወደ እሱ እንደሄድክ ሲያውቅ ምን አለ? አያውቅም።
ለእረፍት ነው የመጣሁት ነው ያልኩት። እሱ እንደውም በጣም ስጠይቅ ሲጨቀጭቀኝ ነበር። ባለቤትስ እያለ በጣም ነው የሚወዳት። ስለዚህ ስታጠው እሳቸውን ደግሞ ለመግደል ተነሳ አይደለ? ወይዘሮ አረጋሽ አይደለም እኔ በጣም በቃ ሲከታተሉኝ ነበር። ሊያስይዙኝ ጥረት ያደርጋሉ። በወጣው በገባው ቁጥር ምንድነው የት ነው የጠፋው? ባለቤትስ የት ሄደች? እባክህ ንገረኝ ምናምን መውጫ መግቢያ ሰጥ መውጫ መግቢያ። ይሄንን ቤቴን እቃ ሁሉ ጥዬ ልሄድ ነበረ። እኔ አሁን አስክሬኑን ከነሻንጣው ይዤ ወጥቼ እዛ ጉድጓድ ቆፍሬ ምናምን የመጣሁት እዚህ ጉራራ ጫካ ውስጥ ከቀበርኳት በኋላ በዛው ነው በቃ ልም ብዬ መጥፋት የፈለኩት። ደም ያክለፈልፋል። ያው አትበል ሰይጣን አክለፍልፎ ይዞ መጣህ እንጂ የዚች የንጹህ ሴት ደም አክለፍልፎ የቤተሰቦቿ ሀዘን እንባ የኛ ጸሎት እሷን አንመልሳት ይሆናል። አንተ ግን ፍርድ የምታገኝ ነው የሚሆነው ከዚህ በኋላ። በዘመናችን በሰው ልጅ ታሪክ እንደናንተ አይነት ሰዎች መፈጠራቸው ራሱ ምንድነው እጅ የምታላቅቀው? ከርክሮኝ ነው። ገና ሊቆረጥ ይችላል። ስለከረከረኝ ነው። በቆራረጥክበት እጅ ያንተ እጅ ይቆረጥልሃል። እሷን ስቆርጣት አየህ አይደለ ምን ያህል ስቃይ እንዳለው። አንተ ታሰርኩ ለነው ከረከረኝ የምትለው አይደል? እንደው ምን ሳትነቃ ቀርታ ነው የቆራረጥካት በዛው በተኝ በልም ባለችበት ወይስ ከነቃች በኋላ ነው ያን ያረከው? አይደለም መጀመሪያውኑ እኔ ስመታት አናቷ ላይ ስመታት ነው ነፍሷ የወጣችው ይመስለኛል። ማለት በቃ አስክሬኑን ተሸክሜ መውጣት ስለማልችል ለዛ ነው ቆራረጥኳትና በሻንጣ አድርጌ ይዤ ለመውጣት ሞከርኩኝ። ቤቱ ጋር ተብሎ አከራዋ በጣም መጥፎ ሰው ናቸው። እጄን ነው የሚያዩት። ስወጣ ስገባ ይከታተሉኛል። ባለቤቴ ሄደች የት ሄደች ይሉኛል። መውጫ መግቢያ ነው ያሳጡኝ። ስለዚህ አከራረምከው እዚህ ሻንጣውን ሰቅል። አዎ እዚህ ቆይቷል አስክሬኑ። ከመጨረሻ ጊዜ ከዚህ ቤት የወጣ ቀን ምንድነው በቦርሳ ይዘህ የወጣው? አይ የራሴን እቃዎች ነው፣ ዶክመንቶች። የምን ዶክመንት? የስራ ምናምን ዶክመንቶች ሌላ ቦታ ለመሞከር ያፈልግ። በምንድን ነው የቆራረጥካት? የት ነው ያለው የቆራረጥክበት? ምኑ? ሴትዮዋን ነገርኩህ እኮ። በምን ነግሬያለሁ እኮ ነገርኩህ። የት ነው ያለው እያልኩ ነው። በቢላ ነው፣ ቢላና መቀስ ነው። ቤት ውስጥ ባለ ማቴሪያል ነው። ሰው በመቀስ ይቆረጣል? መቀሱን አስቸግሮኝ ነበር። በቢላ ነው። የት ደበቅከው? የት አደረከው? አለ ያው አለ። ትቢት ከአይንክ ላይ ነው ያለው። በደም ትረገጥ ትታሽና ወደ ጣቢያ ደግሞ የቀረውን ትናዘዛለህ። አንተ በጣም ብዙ ወንጀል ተግባሮች የተያዙ እኮ። በቃ እንደዚህ እናርጋ። ህግ ቦታ ወሰደኝ። ቤት ውስጥ እንደዚህ ከምታናዘኝ ህግ ቦታ ወሰደኝና ህግ ጠይቀኝ። የት ይቀርልሃል? እዚህም እዛም ትናዘዛለህ። እሱ ነው ፈልገው። ተነስ፣ ውጣ፣ ተነስ። ማፊያ ይውጣ። አቆዩት እዛ። አንድ አፉን ቢከፍት እንደፈለጋችሁ ሹት። መቀመጥ ራሱ ያስፈራል እዚህ ቦታ ላይ። በጣም ከባድ ነው። በጣም እኔ ሰው ልጅ በዚህ ልክ ይጨክናል? በጣም ከባድ ነው። እኔ አላውቅም። ከዚህ በፊትም እንደዚሁ አንድ ወዳጄ ጓደኛዬ በዚሁ ስራ ላይ መርማሪ ጋዜጠኛ የሆነ አንድ ወዳጄ ከዚህ በፊት እሱ ክትትል በሰራበት ክትትል እንደዚሁ ተመሳሳይ ነገር አጋጥሞ ታውቃለሁ፣ አስታውሳለሁ። ያ ግለሰብ ደግሞ ሚስቱን ቤተክርስቲያን ደጃፍ ነው በሻንጣ ቁጭ አድርጎ አስቀምጧት የሄደው እና በፍለጋን የተገኘው ሬሷ ራሱ ተብሎ እና ሲፈለግ ቤተክርስቲያን ደጅ ላይ
ሬሷ ተቆራርጦ በሻንጣ አስቀምጧት ሄዶ ጠፍቶ በስንት መከራ ነው የተገኘው ምናምን። ይህን ታሪክ እንግዲህ እሱ በተከታተለበት ሂደት ሰምቼ ነበረ። ዛሬ ደግሞ እኔ በተከታተልኩት እንግዲህ የምርመራ ስራ በአካል ቤት ውስጥ ቁምሳጥን ላይ በሻንጣ አድርጓት ቆራርጦ የጣላትን ሚስቱን ሬሷን ለማግኘት የተቆራረጠ ሰውነቷን እንዲሁም እንደተመለከታችሁት እናንተ ማለት ነው። እንዲሁም ደግሞ ከቀናት ከቆይታ በኋላ ቤተሰብ ካረዳን ቤተሰብ ካዘነ እስካሁን ሀዘን ድቅድቅ ሀዘን ውስጥ ነው ያሉት በዙሪያው ያለው በጠቅላላ በእሷ ዙሪያ ያሉ ሰዎች እና ሀዘን ላይ ባሉበት ሁኔታ እሱ ጠፍቶ ከነበረበት ከከረመበት ከየትም ሄዶ አክለፍልፎ በአጥር ዘሎ ሲገባ በድብቅ ካሜራ ተከታትለ ነው እንግዲህ ልንይዘው ችለናል ማለት ነው። ይህን ግለሰብ በቅናት መንፈስ ተነሳስቶ ገና ለገና ወንድ ነው የሚደውልላት ብሎ በማሰብ መውለድ አትችልም እኔ መውለድ እችላለሁ ስላልወለደችልኝ በሚል ስሜት በእነዚህ በሁለት ስሜቶች ተነሳስቶና ተደፋፍሮ ሚስቱን በዚህ አይነት መልኩ በአሰቃቂ ሁኔታ ሊገላት ችሏል። ይሄ ለመስማት የሚከብድ ነው እንኳን ለማድረግ ማለት። በዚህ ሁሉ ፈተና እንግዲህ እኛም እንደዚህ አይነት ምርመራ ክትትሎችን እያደረግን ወንጀለኞችን ለመያዝ እየሞከር ነው። የማይሰማ ጉድ የለም ቤተሰቦች፣ የማይሰማ ፈጣሪ ምሕረቱን ይላክልን። አብዝታችሁ ጸልዩ። እኛም ስራችንን አጥብቀን እንቀጥላለን። ከዚህም በኋላ ብዙ ወንጀለኞችን እንይዛለን ተከታትለን። አሁን ውድቅት ሌሊት ነው ሰዓቱ ራሱ ቤተሰቦች 10 ሰዓት ከ10 ይላል። ሌሊት 10 ሰዓት ከ10 ይሄ ሁሉ የተከናወነው በዚሁ ምሽት ውስጥ ነው ማለት ነው። ለማንኛውም ወንጀለኛውን ይዘናል። ከእናታችን ጋር ቆይታ ላድርግ። እሳቸውን አወራቸዋለሁ። የተረጋጉም አይመስለኝም። ከእሳቸው ጋር ቆይታ አደርጋለሁ። የቀረውን ሰውየውን ወደ ጣቢያ እንወስደዋለን ማለት ነው። ስለዚህ ወደ እሳቸው ሊሄድ ማለት ነው ቤተሰቦቼ። ምንድን ነው የሚለው? ምንድን ነው የምትለው? ላውራውና አንዴ ፍቀዱልኝ። ምንድን ነው የምትለው? አንዴ ማውራት እፈልጋለሁ። ጣቢያ እንሂድ ተባባልን አይደል? በህግ ከለላ ስር ነኝ ያለው። ምን ፈልገህ? ወዴት ሄደ? ላውራ ማውራት ነገር አለ። አትጩ። ያልጨረስኩት ነገር ምን ነው የምትለው? በቃ ያለውን ነገር ላውራ፣ ልንገርህ፣ ስለሷ ልንገርህ። ገደልካት፣ ጨረስክ እኮ አለቀ ወዳጄ። ያልነገርኩ ነገር አለ። እሺ ጣቢያ ትናዘዛለህ። እሱን ታዲያ ምን እርባና ቢስ ነው በእናታችሁ። ፍቀድልኝ እባክህ ፍቀድልኝ። ምንድን ነው የሚለው? አልገባኝም። ወንድ ልጅ አይደለህ? ፍቀድልኝ። ወንድ ልጅ አይደለህም ወይ? ና ግባ እስኪ። ይግባ። ምን ብሏችሁ ነው? አልገባኝም። ቆይ ምንድን ነው የምትለው? ያልነገርኩ ነገር አለ። በጣም ብዙ በድላኛለች። እሺ ካልክ ስማኝ። ይኸውልህ እሷን አይመልስልንም። ያንተ እንትን ነው። ገብቶኛል። ቢያንስ እንኳን ማለት ነው አንተ ተረዳኝ። ወንድ ልጅ አይደለ? ምን ልረዳ? ይኸውልህ ታሪኩን ልንገርህ። እኔ ያስተዋወቀን ጓደኛዬ ነው። እሷን ያስተዋወቀኝ ጓደኛዬ ነው። ከቻልክ ፍታኝና ያለውን ነገር ልንገርህ። እያስመሰልኩ አይደለም። ወደዛ እሺ በለኝ። ወደዛ ተጠጋ። ይኸውልህ ሌላ ነገር ውስጥ እንዳንገባ። እሺ ይኸውልህ ልንገርህ። እሺ ጓደኛዬን ያስተዋወቀኝ እና ጓደኛዬን ያስተዋወቀኝና ከሷ ጋር በቃ ፍቅር ጀመርን። የራሴ በጣም የምወደው ጓደኛዬ በኋላ ላይ በቃ ጸባዋ ሲቀያየርብኝ ምናምን እና የሆነ ፎቶ የልጅነት ፎቶ ሳይ የጓደኛዬ ፎቶ ነው ተገኘ ከሚስቴ ጋር እና እሱ ነው በቃ ነገሮችን በቃ ሌላ ታሪክ ውስጥ እንድገባ ያደረገኝ። ሲጀመር ቅድም እንደነገርኩ እኔ መግደል ፈልጌ አይደለም። እሷ አንዴ ነው የመተዋት እና ማጫወት ፈልገ ነው አይደለም። ልንገርህ ግድ የለህም ቢያንስ ስማኝ። እሺ ቀጥል። መትቻት ማለት ነው ድንገት ነው። በመጀመሪያ ነካ ነው ያደረግኳት። ከዛ በሁለተኛው በቦክስ ስመታት አናቷን ስመታት በቃ ጸጥ አለች። በኋላ ላይ በቃ ማረገው ግራ ገባኝ። በሩን ቆላልፊ ወጣው። እዚሁ ሰፈራችን ያለ ግሮሰሪ ጠጥቼ ተመልሼ መጣሁ። በጣም ጠጥቻለሁ። ስመጣ ባየን አገኘሁ። የቤታችን አከራይ የት ሄዳ ነው ሀረግ እየጠራዋት ነበር የት ሄዳ ነው ምናምን ብለው ሲሉ አይ
የለችም ወታ ነው በሽፍት ነው ስራ የምትሰራው ወታለች ብዬ ምናምን ዋሸዋቸው። ሰክሬያለሁ እንደገባው ቆለፍኩት። አሁን በቃ ካሁን ትነቃለች ብዬ አስቤ ነበር። ለካ እሷ እስከ ወዲያኛው እንትን ብላለች። በኋላ ላይ ምን አደረኩኝ? እንትን ቢላና እንትን በቃ ቤት ውስጥ ባለ ነገር ተጠቅሜ ቆራርጥኳት አስክሬኑን ይዞ ለመውጣት ልሌ የፈለኩት ምን መሰለ? ከዚህ በፊት በጣም ብዙ ነገር አድርጋኛለች። ከጓደኛዬም ልጅ አላት። አትወልድም እኮ አልከኝ አንተ ራሷ። እኔ ነው መታ የምትዋሸኝ እዚህ አልወልድም ብላ። እኔ ክትትል አድርጌ ነበረ ከጓደኛዬ ጋር አልጋ ቤት ስትገባ ሩም ስትይዝ ምናምን ማስረጃ አለኝ፣ ብዙ ማስረጃ አለኝ። በትዳራችሁ 80 ያላችሁ አይደል? 80 ነው የፈረማችሁ ተፈራረማችሁ። በትዳራችሁ ላይ መማገጧን የሚያሳይ ከሱ መረጃ ወስዳለሁ፣ ማስረጃ ወስዳለሁ። ያም ግለሰብ ወንጀለኛ ሊሆን ይችላል ማለት ነው። ትዳር ላይ ሚስት የሚያማግጥ እሱን ለመናገር ጓደኛን ለማጠላለፍ እኮ ነው አይደለም። ወንጀል ሰርቶ ለምን አይደለም። ሁለተኛ ግን ሞታለች መናገር አትችልም ከዚህ በኋላ የለችም ብለህ ፍታኝና ማስረጃ ላሳይህ። ፍታኝ እንዳትለኝ ደግመህ ማስረጃ ላሳይህ። ምንድነው የምታሳየው? አለኝ ማስረጃ ነኝ። ምንድነው? እኔ ለሰው እንዲከታተልኝ አድርጌ የሚገርም ነገር ማለት ነው። ደሞዜን እንዳለ አምጥቼ ለሷ ነው የምሰጣት። እሷ በጎን ለሱ ብር ማለት ይከፈለኛል፣ ጥሩ ደሞዝ አገኛለሁ። ራሴንም ብዙ ነገር ነበር የማስበው ለመለወጥ ማለት ነው። በኋላ ላይ አምጥቼ ለሷ ነው የምሰጣት። እሷ ደግሞ ለሱ ትሰጣለች ገንዘቤን። የሚቀመስ እስኪጠፋ ድረስ ነው ቤት ውስጥ አስቤዛ እስኪያጥር ድረስ ነው እኔ ተበድዬ ኖርኩት። ወስዳ ለዚህ ለምል ለጓደኛዬ ነው የምትሰጠው። እና ለሌላ የፈለኩት ምን እንደሆነ ታውቃለህ? ብዙ ነገር አድርጎኛል። መጥቼ ጠይቃታለሁ አለ ማስረጃ፣ ግን ሽምጥጥ ነው የምታረገኝ። እሱን እያልኩ እኮ ነው። እሱን ጓደኛ ነው አይደል? የምታውቀው ሰው ነው። እሱ ነው ያገናኘን። እሱን ያስተዋወቀን ያልከኝ አይደል? እና እሱን አታናግሩም እንዴ? ጭራሽ ሚዜ ነበረ ፕሮግራማችን ላይ። እሺ እሱን ለምን አላናገርከውም? ምን ብዬ ላናግረው? እኔ እሷ ማስረጃ አልከኝ አይደለም? እያዋሸኝ ከሆነ አለ ማስረጃ። በቅጥፈት ብቻ ራሱ ሌላ ቅጣት። እኔ ሰው ቀጥሬ የሚከታተል ሰው ቀጥሬ አለኝ። ሰው ማስረጃ አቀርብልሃለሁ ከፈለክ። አልጋ ቤት ሲገቡ ራሱ ማስረጃ አለ። እሱ ከወደዳት ለምን ላንተ ሊያጣብሳት ፈለገ? ገንዘብ ፈለጋ ነው። የምን ገንዘብ? ከማን? በተዘዋዋሪ ከሷ ገንዘብ ይቀበላል። እኔ ሰርቼ ንብረት ለማይሞላ የመንግስት ደሞዝ ለምን እኔ በደንብ ይከፈለኛል። ተከፋይ ነኝ። ስንት ተከፍሎ ነው ያንተን ገንዘብ? በዚህ ጊዜ ከበቂ በላይ ነው። በሰዓቱ ደግሞ ገንዘብ ነበረኝ። አካውንት በደንብ ገንዘብ ነበረኝ። እሱን ምጥጥ አድርጋ በልታ ሲጀመር ማለት ነው። እሱ ምንም የሌለው መንደር ለመንደር የሚሽከረከር ልጅ፣ ስራ የማይወድ ልጅ መኪና ቪትስ ገዝቷል። ምንድነው ስትለው በአዋጭ ነው ምናምን ይላል። እሷ እያዞረች እየሰጠችው፣ አንተ ደሞዝ ሙሉ ለሙሉ ለሷ ነበር የምትሰጠው? እንዳለ አምጥቼ የትራንስፖርት ብቻ ነው በቃ ማስቀመጥ። እሱን ሳይሆን አሁን ደሞዛችን እኔ ደሞዝ በደንብ ይከፈለኛል። ያንን ሳይሆን ልል የፈለኩት እሱ እንትን ብሎ መጀመሪያ እኔ ብዙ ብር ነበረኝ። ያ አያታችን ምናምን ድርሻ ነበረን። መሬት ተሽጦ ተከፋፍለን የራሴን ድርሻ ይዤ መጥቼ እዚህ በመንቀሳቀስ ላይ ያለው ያው እሱም ያውቃል ሁሉን ነገር። እቺ ልጅ እንደ ተልኮ ሲገባ መጨረሻ ላይ እንደ ተልኮ አድርጎ ነው እሷን ያገናኘኝ። ከዛ ያንን ብር በሰበብ አስባቡ ትቀበለኛለች። 100,000 ብር ስትለኝ 50,000 ብር ስትለኝ እጄ ላይ ያለው ብር አለቀ ባከለ። ለምን ብላ ነው? ግን የሚገርም ነገር ማለት ነው መጨረሻ ላይ ስረዳ ይሄ ገመድ በጣም እንትን እያለኝ ነው እያመመኝ። መፈታት ምናምን እንዳታስቡ። ይኸውልህ መኪና እስኪመጣ ነው ማስገባው። ሌሊት ውድቅት ሌሊት ስለሆነ ችግር የለውም። እሺ አሁን ከዛ ልጨርስልህ። አሁን ምን ያደርጋል ማኔ እንግዲህ ያው እኔ ነኝ ካለኝ ላይ ቀንሼ ዳግምዬ ና ካለ ያለ ከጫማ ሳይቀር ልብስ ሳይቀር ለራሴ ስገዛ ለሱም እየገዛው ምናምን ተነመለውና ምንም የሌለው ልጅ እንደሆነ አውቃለሁ። አሁን ሰው ተከታትሎ እነዚህ ሰዎች ይሉኛል። እነዚህ ሰዎች ምንድነው ያላቸው ግንኙነት? ስራ ነኝ ብላ ማን ነው የሚለው?
ሰው የሚያያቸው እነሱ የአካባቢው ሰው እና መጨረሻ ላይ በጣም ግራ ሲገባኝ ማለት ነው እንትን አረኳት ሰው ቀጥሬ እንዲከታተላት አደረኩ እና ወደ አልጋ ቤት ይዟት ሲገባ ምናምን አዩት። አሁን እሱን ሁሉ አጣድርጌ የሆነ ይሁን ብዬ አብሬ እየኖርኩኝ ልጅ ለመውለድ በጣም ጥረት እናደርጋለን። አትወልድም ትለኛለች። አንተን ነው የምትላት አትወልድም ወይስ ያልወልድም ነው? እሷ ያንተም ችግር ነው ትለኛለች። ግን ሕክምና አድርጌያለሁ። ለምሳሌ ስትጋቡ የሕክምና ወረቀት አይኖራችሁም እንዴ? አይ እሱ እንዳለ አለ። እሱ እንዳለ ሆኖ ልጅ እምቢ ሲለን ግን እሷ ልጅ እንዳላት ምናምን ሁሉ ሰምቻለሁ ካልክ። ስለዚህ መውለድ ትችላለች። መቼስ ግንኙነት ማድረጋችሁ አይቀርም። አልጋ ላይ ነው የምታድሩት። ኧረ እሷ በቃ እንትን ነው የምታደርገው። በቃ ጭራሽ ከእኔ ጋር መተኛቱንም ብዙ አትፈልገው። አሞኛል፣ እንደዚህ ሆኜ ያለው የተለያየ ነገር ነው የምትለው። ያወካቸውን ሚስጥሮች ልጅም አላት የተባለው አሉባልታም ከሆነ እውነትም ከሆነ ከእሱ ጋር አልጋ ይዛለች ስትገባ ታይታለች የሚለውን እውነታውን ካወቅ ጓደኛን ጠርቼ ጫማ ሰጠዋለሁ ያልከውን ሰው ጠርተህ ሚስቴን ወስደሃል ማለት የከበደኝ ልንገርህ፣ ከእሷ ጋር ተለያይቶ መኖር አልችልም። ጨንቀኛል። እኮ ተለያይተህ እኮ ኖርከው ተለያየ እኮ እስከ መጨረሻው ተለያያችሁ። ያውም በአሰቃቂ ሁኔታ ገድለሃል። እኔ ራሴን ነበር ማጥፋት የነበረብኝ እናንተ እጅ ከመግባቴ በፊት እና እኮ ያፈቀሩትን አሁን እኮ ቅናት ነው እንደዚህ የሚያደርግ አይደለ? ለሰው ሊመስለው ይችላል። ገባኝ። ትዳር ላይ ተወስልቶም ከሆነ በዚህ መልክ አይደለም። እየወደድካት ዝም ልገላት ፈልጌ አይደለም። እየወደድካት ዝም ልገላት ፈልጌ አይደለም። አንዴ ነው መተዋት እኮ አልኩ። ማለትም ይሄ ነገር አሁን ከተፈጠረ በኋላ ራሱ በእኔ ስልክ ስደውል ለሱ አያነሳው ጭራሽ ማለት ነው። ከዛ በሷ ስልክ የሷን ስልክ እንትን አረኩና በሷ ስልክ ለሱ ስደውልለት ወይ ፍቅሬ ደህና ነሽልኝ በምሽት አዎ ደህና ነሽልኝ ወይ ምናምን ይላታል። ከዛ መጨረሻ ላይ በቃ ይሄ ሰውዬ ምናምን ብዬ ስልኩን መልሼ ዘጋሁት እና ለሱ ምንም አይነት ምላሽ ሳትሰጠው ማለት ነው። አዎ በሷ ስልክ ነው ያነሳልኝ ወይ ፍቅሬ ያላት ነው እኮ የምልህ። በኋላ ላይ በቃ እሱንም ራሱ እኔ ብበቀለው ደስ ይለኝ ነበረ። ዘግተህ እሱ ስልኩን ዘጋ። ስለዚህ እሷን አንስተህ ቆራረጥካት። አሁንና ማን ይደርስልኛል? ማን ይረዳኛል? አስክሬን ይዤ ማረገውን አላውቅም። ማለትም ይሄን ጉዳይ ማብራራትም ምንም ይከብዳል። በወንጀል ላይ ወንጀል ነው የፈጸምከው እኮ። በእጅ ላይ መጥፋቷ ሳያንስ ቆራርጠህ መጣሉ ምን ሰይጣን ውል ቢልህ ነው? አሁን የደረስኩበት እውነታ ላይ ደረስኩ እንኳን ብለኸኝ ከሆነ አሁን ኤክስኪውዝ እንዲደረግልህ ወይ ይቅርታ እንዲደረግልህ ታሪክ ፈጥረም እየነገርኩህ አላልኩም። እዛም አወራለሁ ሚዲያ ስለሆነ አይደለም። ይሄ ሚዲያ ስለሆነ ቢያንስ ማለት ነው ከኔ አሁን ህዝቡ ይማራል ብዬ አይደለም፣ ግን መታወቅ ያለበት ነው ምን አድርጋኝ ምን ስትበድለኝ እንደኖረች ማስረጃም አለኝ። እኔ ለክስ ማቅለያ ለእንትኑ ማቅለያ ብዬ አይደለም ይሄን የምናገረው፣ ግን መታወቅ ስላለበት ብዙ ነገር አድርጋኛለች። እሱን አላገኘሁም። ከዛ በኋላ ጓደኛ የት ነው ያለው? እሱ ምን ይስማ አላውቅም። እዚሁ አካባቢ ያለ ልጅ ነው። እዚሁ አካባቢ አዎ፣ ሌላ ቦታ ነበር ራቅ ብለን ልንኖር ያሰብነው ሌላ ቦታ እና ጓደኛዬ ነው ብያለሁ። ቤት አገኘሁልህ እዚሁ አካባቢ። እሱ አሁን የእሱም ሰፈር እዚሁ አካባቢ ቤት ጥሩ ቤት አግኝቻለሁ ምናምን ብሎ እቺን ቤት እሱን ያከራይ። አየህ ለራሱ ለነገሮች እኔም ስራ ሲሄድ እሷ ጋር እንደሚገባ ምናምን አውቃለሁ፣ እሰማለሁ ሁሉም ነገር ለሱ እንዲመቸው አድርገው ነው የቤት ስራው። እዚህ ቤት ካንተና ከሱ ውጪ ሌላ ዘመድ እንኳን ታስገቡ የሚታወቅ ነው። ይሄን ወይዘሮ አረጋሽ ያውቃሉ። እሳቸው እኮ ትልቅ ሴት በምን ያውቃሉ? ሰው ይከታተላል። ቤታቸው እኮ ነው እንኳን ሌላ ሰው እንግዳ ሰው አይደለም። እናንተ ስትገቡ ምን ይዛችሁ ወጣችሁ፣ ምን ይዛችሁ ገባችሁ ያያሉ አይደለም። ልንገርህ ምናልባት አሁን እሳቸው ወደ ገበያም ሲወጡ ቅዳሴም ሲሄዱ
ምንም ሲሉ ጠብቆ ነው የሚገባው ልጁ። እሺ ጠብቆ ገባ። በጣም ሚስት ስራ አላት አይደል እንዴ? ምንድን ነው የምትለኝ ያለው? እሷማ ስራ አላት እና ለምን ይገባል? ለምን ይገባል? እሷ ደውላለት ነው ሰዓት አመቻችተው። አሁን እኮ ይሄ ጥያቄና መልስ ሳይሆን እሷ ነች ሰዓት ጥያቄና መልስ ነው እንጂ አሁን እኮ የምትናገረው ነገር ራሱ እኮ ውልክፍክፍ ያለ ነገር ነው የምትናገረው። ይሄ ማምለጫ መንገድ አይሆንም። እዚህም እየመጣ ዞሮ አሁን የምትለው ግለሰብ እዚሁ አካባቢ ነው የሚኖረው፣ የኔው ጓደኛ ነው፣ የእሷ ፍቅረኛ ነው ምትል ከሆነ ይጣራል። ይህም ሰውዬ በትዳራችሁ ጣልቃ የገባ ሰው ስለሆነ እሱ በህግ የሚቀጣ ይሆናል እውነት ሆኖ ከተገኘ። ይሄ ግን ያንተን መግደል ያንተን ወንጀል ሰውዬ ጤነኛ አይደለህም እንዴ? ምን ስለሆነ የምትፈታው አንተ? ወይስ እኔንም እጅ ሲፈታ ጠብቀ ልትወገኝ እንደ ሴትዮዋ ልትቆራርጠኝ? እሱን ለዛ ነው ለዛ እያመቻቸ ነው ራስን እንዴት ምፈታ ይመስላል? ስታስብ የህፃን ጨዋታ ያስኩ ይመስላል። እኔ እንደዛ አላሰብኩም፣ ግን እሱን ባገኘው ደስ ይለኝ ነበር። ሌላ ደም አይደለ? ሌላ ደም ጠማ። እሱ ነው ለዚህ ያበቀኝ፣ ለዚህ ሁሉ ነገር ያበቀኝ። አሁን የምትለው ነገር እውነትን ካልሆነ ተከታትዬ ከደረስኩበት ግን ይኸውልህ አንተን አያርገኝ፣ ችግር የለም እኔንም አያርገኝ፣ ችግር የለም። እሱም እንዲያዝልኝ እፈልጋለሁ። ሰውየው ወንጀለኛ ነው። አሁን ባልከኝ መሰረት ሰውየውም ይያዛል። እኩለ ሌሊት ነው። ቦታውን ታሳየኛለህ፣ የት እንደሚኖር አሁን አሳያችኋለሁ። ስትወጣ ያ ፖሊሶች አሉ አይደል? እዚህ ታሳየኛለህ እኮ ላሳያችሁ። እሱም በህጉ መሰረት ባደረገው ወንጀል መሰረት እሱ ለዚህ ያበቃኝ እሱ ነው። ለዚህ ያበቃ እሱ አይደለም። ለዚህ ያበቃ የራስህ አለማገናዘብ ነው። እሱ ነው። ትዳርህን አንተ ነህ ይያዝልኝ። ፖሊሶች አሉ ከነሱ ጋር እያይዘላከኝ። አሁን እሷን ከገደልካት በኋላ ራሱ እንደው እንዴ ይሄ ሰው ያለ ብለህ የምትል ከሆነ ለሚስት ያራራ ሰውዬ ለዚህ ሰውዬ እንዴት ትራራለህ? ታሪክ ፈጥረህ እያወራ ነው እንጂ ስላልተገናኘን። የት ነው የማትገናኙት? ምን ማለት አላገኘሁትም እንጂ አጥቼው። የት ነው የምታጣው? አለ አላልክም? እንዲያው አለ ግን በቃ እኔን ስልክ አያነሳም፣ እኔን ማግኘት አይፈልግም። ምን ማለት ያወቅኩበት ይመስለኛል። ያው ማለት እሱ እንደዛ ያስባል። እንዳወቅኩበት ገብቶታል። ይሸሸኛል፣ ስልኬን አያነሳም። እንዴ የት ነው አንተና እሱ ተዋውቃችሁ? እኔ ከልጅነት ነው አብረን ነው ያደግነው። ከእሷ ጋር ከልጅነታቸው የልጅነት ፎቶ አብራችሁ አላቸው። የሚገርመው ነገር ምን እንደሆነ ታውቃለህ? እነሱ ይተዋወቃሉ። የክፍለ ሀገር ልጅ ነች እሷ። ከዛ መታ እዚህ ቤተሰብ አክስቷ ጋር ነበር የምትኖረው እና ጎረቤት ናቸው ከዚህ ልጅ ጋር ማለት እና አብረው ምናምን በቃ ከልጅነት ጀምሮ ብዙ ነገር ያሳለፉ ናቸው። በጣም ክፉዎች ናቸው። ለማንኛውም የምታወራው ወሬ የተደበላለቀ ነው። ይሄ እኮ ማቀለያ አይሆንልህም። እውነት ሆኖ ከተገኘ እኮ ህግ ይዳኘኝ እኮ ነው ያልኩህ። አንተን ይዳኛል አይደለም? ለአንተ በቂ መልስ መለስኩልህ። ከዚህ በላይ ምን ትፈልጋለህ እያልኩ ያሉት ገብቷል አይደል? ተገኝታል። ወንጀለኛ ሚስትን የገደልኩ ገዳዩ አንተ ነህ። ለዛ ፍርዱን ታገኛለህ አንተ። አሁን የምትለውም ሰውዬ ለዚህ ስሜት ተገፋፍቼ እንዳደርግ ያደረገኝ የሪዮ ጓደኛ ነው፣ ከእሷ ጋር ፍቅር ጀምረው ነው ላልከው ደግሞ ሰውየውም አድርጎ ከሆነ በህግ መሰረት ቅጣቱን የሚያገኝ ነው የሚሆነው። ስለዚህ ወደዛ እንሄዳለን። አንተ ግን ጣቢያ ትሄዳለህ ማለት ነው። ተነስቶ ይሩጣ ያዙ። ለማንኛውም አሁንም ቢሆን ምንም የተናገረው ነገር እንደ መረጃ ልቀበለው እችላለሁ። ጓደኛዬ ነው ለዚህ ስሜት የገፋፋኝ ይሄን እንዳደርግ ያደረገኝ ብሏል። ያም ሰውዬ በትዳር ላይ እንግዲህ የማገጠ ሰው ነው። ስለዚህ ከሚስቱ ጋር ያደረገ ወንጀል ካለ ያም ሰውዬ በህጉ መሰረት ቅጣቱ የሚያገኝ ይሆናል። ካላስገባችሁኝ ብሎ ነው ድጋሚ ካስወጡት በኋላ የተመለሰው። እንግዲህ የተናገረውን ተናግሯል፣ ሰምታችኋል። እኔ ግን አሁን እናታችንን ወይዘሮ አረጋሽን ላናግራቸው ሞክራለሁ። እሳቸውም የተረጋጉ አይመስለኝም፣ በጣም ተደናግጠዋል። ስለዚህ ወደ እሳቸው ልሂድ። ለማንኛውም እንግዲህ አብራችሁኝ ነው